በመቂ አገረ ስብከት የቡልቡላ የቅዱስ ዮሴፍ ትምህርት ቤት የ2018 ዓ.ም የትምህርት ዘመን የመዝጊያ ስነ ስርዓት አደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በመቂ አገረ ስብከት በቡልቡላ የቅዱስ ዮሴፍ ትምህርት ቤት የ2018 ዓ.ም የትምህርት ዘመን የመዝጊያ ስነ ስርዓት ሰኔ 30 ቀን 2018 ዓ.ም አደረገ። በአሁኑ ወቅት በመላው አገሪቱ የሚገኙ ትምህርት ቤቶች የዓመቱን የትምህርት ዘመን አገባደው ተማሪዎቻቸውን እየሸኙ ይገኛሉ። በቡልቡላ ቅዱስ ዮሴፍ ትምህርት ቤት ባደረግነው ቅኝት በተለያዩ መርሃ ግብሮች የዓመቱን የትምህርት ዘመን አጠናቋል። ትምህርት ቤቱ በያዝነው ዓመት ከ800 በላይ ተማሪዎችን ከቅድመ መደበኛ ጀምሮ እስከ 8ኛ ክፍል ሲያስተምር መቆየቱን የገለጹልን የትምህርት ቤቱ አስተባባሪ ሲስተር አበባ ኪዳኔ በዓመቱ ጥሩ የመማር ማስተማር ሂደት ማሳለፋቸውን በመግለጽ የመዝጊያ ስነ ስርዓቱ ከፍተኛ ውጤት ላስመዘገቡ 10 ተማሪዎች ዕውቅናና ሽልማት በመስጠት መካሄዱን ገልጸዋል። ከፍተኛ ውጤት ካስመዘገቡ ተማሪዎች በተጨማሪ በስራቸው ጥሩ ውጤት ላስመዘገቡ መምህራንና ልጆቻቸውን በአግባቡ በመከታተል ለውጤታማነት ላበቁ ወላጆችም ዕውቅና እንደተሰጣቸው ሲስተር አበባ ተናግረዋል። በመዝጊያ ስነ ስርዓቱ ላይ ያነጋገርናቸው የተማሪ ወላጅ አቶ ሚኤሶ በሪሶ እንደተናገሩት የቡልቡላ ቅዱስ ዮሴፍ ትምህርት ቤት ለአካባቢው ማህበረሰብ ትልቅ ጥቅም እንዳለው በመናገር በተለይ ደግሞ ወላጆች ልጆቻቸውን ደህንነቱ በተጠበቀ አካባቢና ጥራት ያለው ትምህርት እንዲያገኙ ማስቻሉን ይናገራሉ። ቅዱስ ዮሴፍ ትምህርት ቤት ከመጀመሪያው ነው አንስተን ስናየው ከሌሎች የመንግስት ትምህርት ቤት ጎን ለጎን በመሆን ትምህርት ያልተዳረሰበት ቦታ ወይንም ደግሞ ሩቅ ሄዶ መማር ያልቻሉትን ልጆች እዚሁ አካባቢ ምቹ ሁኔታ በመፍጠር የመማርና ማስተማርን ሂደት በጥሩ ሁኔታ ለአካባቢ ማህበረሰብ እያሳለጠ ወይንም ደግሞ እየሰጠ ያለ ትምህርት ቤት ነው። ከዛ ውስጥ እንደ ምሳሌ ቢያነሳ ጥሩ እንደ ሞዴልም ወይንም ደግሞ እንደ ጥሩ ምሳሌ የሚታየው ለምሳሌ ኪንደርጋርተን ወይንም ደግሞ ዜሮ የሚማሩትን ልጆች ወስደን ብናየው ከደህንነት አንጻር ከትምህርት አንጻር ከስነ ምግባር ተማሪዎችን ጥሩ ስነ ምግባር አንጸው ጥሩ ለአንደኛ ክፍል ወይ ደግሞ ለሚቀጥለው ክፍል ሲተላለፉ ጥሩ ከአካባቢ ማህበረሰብ ጋር በመሆን ምንድነው መሻሻል አለበት ምን እናድርግ እያሉ ከመምህራን አቀጣጠር ጀምሮ ማለት ነው ጥሩ የመማርና ማስተማር አገልግሎት ለአካባቢ ማህበረሰብ እየሰጠ ያለ ትምህርት ቤት ቢኖር ቅዱስ ዮሴፍ ነው ማለት ይቻላል። ልጆቻቸው ከሚያገኙት የቀለም ትምህርት ባሻገር በጥሩ ስነ ምግባር የታነጹ የነገ ሀገር ተረካቢ ዜጎችን ለማፍራት የራሱ ሚና እየተወጣ የሚገኝ ትምህርት ቤት መሆኑን አቶ ሚኤሱ ይገልጻሉ። እዚህ የሚማሩት ተማሪዎች ጥሩ ስነ ምግባር፣ ጥሩ ትምህርት ላይ ጥሩ ክህሎት የተለያየ ትምህርት ነው እዚህ ጋር የሚማሩት። ልክ እንደ ሀገሪቷ ትምህርት ከረክሌም በዛውን እያስተማሩ ያሉት አሁን እዚህ የሚማሩት ልጆች ብዙ ናቸው። አሁን የተለያየ ቦርዲንግ ስኩል ወይንም ደግሞ የተሻሉ ትምህርት ቤቶች እንደ ሀገሪቷ ያሉት ከዚህ ወጥቶ ጆይን ያደርጉታሉ ከዚህ ሲጨርሱ ማለት ነው። ስለዚህ ምንድነው ምልከታው በስነ ምግባርም ጥሩ ትምህርት ይዞ ከዚህ ሲወጡ ጥሩ እንደ ቡልቡላ ማለት ነው እንደ ከተማችን ጥሩ ስነ ምግባር ይዞ ጥሩ ዕውቀት ይዞ ለአገሪቷ ጥሩ አስተዋጽኦ ያደርጋሉ። ያም መሰረት የሆናቸው ከወላጆቹ ጋር ማን ነው ይሄኛው ትምህርት ቤት ነው ማለት ነው።